ይታያል ብላውስ ይሄ ብላው ይኸውልህ ደስታ የመጣው ከአውሮፓ ነው። እንደ አብርሃም ከቡታጀራ ያለ የመጣው እና እኛ ችጋራሞች አይደለም። ሰማኛለህ? እንደ አብርሃም ችጋራም እንዳይመስልህ። በእናትህ ቂቢያ ዋፋት ክፍታፍ እንደፈለክ ማለት ይችላል። ነገርኩህ። ቂቢያ ሞራ አታውራሽ። ይኸውልህ ይታያል ብላውስ ይሄ ብላው ቂቢያ ሞራ ትገባለህ። ተለያይተህ ይሄን ነገር አውሮፓ ምን ታውቃለህ? አውሮፓ ሁሉ ያለ ገንዘብ ያለው መሰለህ። ችጋራ እንኳን ሩታ መዳር አይደለም ቀርቶ ከፈለክ ከአውሮፓ መጣ የተባለውም ልጅንም ሩታንም እንደ ሊሞዚንም ከፈለክ ተሸክማቸው ዙር እንደምንም አርገዙ። ተገባህ አይደል? ሁሉሽ ብሩን ስጣቸውም ቼኩንም አቃጥለውም አታቃጥለውም የኔ ጉዳይ አይደለም። ራሱ ነው ማጋነን አይሆንብኝ። ልጅ አገረድ ነች ሁሉ ብል እኔ በቃ ማካበድ አይደለም ለኔ ማለት ነውና፣ ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? አለን እኛ እግዚአብሔር ይመስገን ሁሉ ነገር ሰላም ነው። ዛሬ በጣም ደስ ብሎኛል። ደስ የሚል ቀን ነበር ከትላንትና ጀምሮ እንዳያችሁት ሁሉ ነገር እንግዲህ መስመር እየያዘ ነው። ያው እኛም የምንፈልገው ይሄን ነው እና ያው ደስታም ከአውሮፓ ድረስ መጥቶ ሩታ ጋር ሄዶ ያለውን ነገር ኤቭሪ ነገር አይታችኋል እና በጣም ቆንጆ ነው። እኔ ደስ ብሎኛል። ምክንያቱም ሩታ በቃ የሚገባትን ሰው የሚመጥናትን ሰው አግኝታለች። ከአብርሃም ጋር የነበረው ነገር በቃ ሞክራለች ብዙ ነገር ምናምን ነገር ድካም ነው። ምንም የተረፋት ነገር የለም። ከሷ ክብር ጋር የሚመጥንም ነገር አይደለም የነበረው። በጣም ደስ የማይል በጣም አንገት የሚያስደፋ ልብ የሚሰብር ጊዜ አሳልፋለች። ከዛ ሁሉ ጊዜ በኋላ ግን ፈጣሪ ሁሉ ነገር አይቶ የልቧን መሻት አይቶ በቃ የሚገባትን ሰው ከነ ሁሉ ነገሯ ሊቀበላት ፈቃደኛ የሆነ ሰው ከአውሮፓ ድረስ መጥቶ አይታችኋል እና በጣም እኔ በበኩሌ በጣም ነው ደስ ያለኝ። በቃ የሚሆነውም ነገር እንደሆነ በእንደዚህ አይነት መንገድ ሊሆን እንደሚችልም ኤክስፔክት አድርግ ስለነበረ እኔ በጣም ተመችቶኛል። ዙሪያው ላይ ያሉ ሰዎችንም እንዳያችሁት ሁሉም ሰዎች በጣም ደስተኞች ነበሩ። በጣም ሴሌብሬት እያደረጉ ነበር። በጣም ምርጥ ነበረ በቃ አጠቃላይ የነበረው ነገርና ሁሉም ነገር እኔ በጣም በጥሩ ሁኔታ እየሄደ ነው። ባለፈውም እንዳያችሁት ለጥሎሽም ይሁን ለሩታ ቤተሰቦች የሚሰጥ ብር በእኔ በኩል እንዳለ አይታችኋል። 1.250 ሺህ ብር እና እሱም ብር ለመስጠት የሩታን እህት ቀጥሬያት በስልክ ተነጋግረን ዛሬ እንገናኛለን ተባብለናል። ለሷም በይፋ ከተቻለ በቪዲዮ በኦዲየንስ ፊት ካልሆነ ደግሞ እኛም በራሳችን መንገድ የምንጨርሰው ነገር ይሆናል እና እንደዛ ነው ያለው ነገር። አይ ሆፕ እናንተም ኦዲየንሶች የተመቻችሁ የተደስታችሁ እንደሆነ ተስፋ አድርጋለሁ። ምክንያቱም በጣም ደስ በማይል ሁኔታ ብዙ አስቸጋሪ ወቅቶችን አሳልፋለች። የማይገባትን ነገር ውስጥ በጣም ደስ በማይል መንገድ ውስጥ ኖራለች። ስለዚህ ይሄ ነገር ደግሞ ለሷ በቃ ተገቢ ነው። ምክንያቱም እሱ በራሱ መንገድ ሄዷል። ተውም ሲባል ምንም ቢባልም ፈቃደኛ አይደለም። እሷም ደግሞ የራሷን ህይወት መኖር አለባት። እሱ ሄደ ብላ እሷ ቆማ መቃት የለባትም። እቺን የመሰለች ልጅ በስርዓት ኑሯን አክብሮ ትዳሯን ወዷት ሁሉ ነገሯን ከነ ችግሯ ከነምኗ ሊቀበላት ከነ ልጇ ሊቀበላት የመጣ ሰው አለ። ስለዚህ በጣም ደስ የሚል ነው የሚሆነው ብዬ ተስፋ አድርጋለሁና እኔ በበኩሌ በጣም ደስ ብሎኛል። ብዙ ሰዎችም የዚህ ደስታ ተካፋይ እንደሆናችሁ ተስፋ አድርጋለሁ። ያው ሁሉም ሰው አንድ አይነት አስተሳሰብ አይኖረው። እነሱ አብረው መሆን አለባቸው የምትሉ ኦዲየንሶች አላችሁ። እሱ ኖርማል ነው፣ ግን ያው በፍላጎት አይሆን። በነገራችን ሰው ስለፈለገ ብቻ ምንም ነገር መሆን ስለማይችል አንዳንድ ጊዜ ያለውን ሁኔታውን መቀበል ከሁኔታው ጋር ራስን አስታርቆ መሄድ ግድ ነው። በቃ ምንም መስት ነው እና ይሄውንም ይሄ ነው። ስለዚህ በጣም እኔ በበኩሌ በጣም ደስ ብሎኛል። ብዙ ሰዎችም ደስ ብሏቸዋል። እሷንም እንዳያቸዋት በጣም ደስ የሚል ጊዜ ነው ያሳለፈችው። ይሁን ማመን አቅቷት ነበረ ምናምን በቃ የሚገባትን ሰው የሚመጥናትን ሰው አግኝታለች ብዬ ነው ተስፋ ማድረገው። እኔ በበኩሌ የሚመጣውን ጊዜ ደግሞ ፈጣሪ ያሰቡትን አሳክቶላቸው ጥሩ ትዳር ይኖራቸዋል ብዬ ተስፋ አድርጋለሁ። በዚህ ሁኔታ ሊደብረው ወይም ሊያዝን የሚችል ሰው ካለ ያው እንግዲህ እኔ ምን አይነት ነገር ሊሆን እንደሚችል አላውቅም። ባለፈውም ከኪያ ጋር ስንጨቃጨቅ ነበር። እኔ በቃ እናንተ ሄዳችኋል እሷም በሄደችበት ትሂድ ብዬው ስል ደብሮታል ራሱ። እሷም የራሷን ህይወት ሌላም ትዳር ውስጥ እንዳትገባ ነው ፍላጎታቸውና ስለዚህ እነሱ ናቸው እንጂ የሚደብራቸው ሌላ ጤነኛ አእምሮ ያለው ሰው በእነሱ ሩታ ባለችበት ሁኔታ በተፈጠረው ነገር የሚያዝን ሰው አለ ብዬ አላስብም። ስለዚህ እኔ በጣም እንግዲህ ደጋገምኩት ይሄንን ነገር። በጣም ቆንጆ ነው፣ ደስ ብሎኛል። ቤተሰብ እንዳልኳችሁ ነው እና ደግሞ ያው ስለ ሩታ መናገር በጣም ይከብደኛል። ሩታ በጣም መልካም ሰው ነች፣ በጣም ጥሩ ሰው ነች እንደምታውቋት። ሲቀጥል ደግሞ
ወልዳ አሁን ብዙ ጊዜ ሴቶች ሲወልዱ ምናምን ብዙ ነገራቸው እንትን ይላል፣ ውበታቸው ይጠፋል ምናምን። እሷ ግን ጭራሽ እንደውም ወልዳ ጭራሽ አምሮባት ነው የወጣችው። በቃ ወልዳ ራሱ እንዳያቸዋት ነው ጭራሽ ስትወልድ በጣም ውበቷም ጨምሮ ምናምን በቃ ጭራሽ ነው ያማረባት። እንደውም ወልዳ ራሱ ነው ማጋነን አይሆንብኝ ልጃገረድ ነች ሁሉ ብል እኔ በቃ ማካበድ አይደለም ለኔ ማለት ነውና ቀርቶ ማንኛውም ሰው እያንዳንዱ ሰው እሷን ቻንስ ቢያገኝ ለማግባት ማንም ወደኋላ አይደለም ማንም ሰው ማለት እና አብርሃም ደግሞ በጣም ቀረበት። በጣም የተከበረ ቤተሰብ እህቶቿ፣ ወንድሞቿ፣ እናት አባት በጣም ስርዓት ያላቸው ሪስፔክት ለሰው ያላቸው በሰዎች ዘንድ ቢከበሩ ይወደዱ ይሄን የመሰለ ቤተሰብ ነው ያጣው አብርሃም። ስለዚህ እኔ በጣም በበኩሌ ምንም ማድረግ አይቻልም በመጀመሪያ ደረጃ ምክንያቱም ይሄ ነገር እንዳይፈጠር እኛ ነው ስንሞክር የነበረው ተውም ሲባሉ የነበሩ ሲበጠብጡ የነበሩ ልጆችም ይሄ ነገር እንዳይመጣ ነው። ግን አሁን ላይ ይሄ ልጅ እርግጠኛ ነኝ በጣም ነው ሪግሬት የሚያደርገው በወሰነው ውሳኔ በጣም ነው የሚጸጸተው። እድሜ ልኩን ነው የሚቃጠለው የሚያለቅሰው እውነቱን ስነግራችሁ። ስለዚህ እና አሁን እኔ ዛውን እዚህ ጋር ከእናንተ ጋር የመጣሁት የሩታን ፋሚሊዎች ላገኝ ነው እንደነገርኳችሁ። እህቷ ምናምን ሜላትና አንድም ታላቅ እህቷ እሷ ስራ ላይ ነው የምትሆነው ይመስለኛል። አሁን ምሳ ሰዓት ነው ምናምን ነገር የሚወጣበት ሰዓት ነው። ስለዚህ እነሱን እየጠበቅኩ ነው ያለሁት። ከነሱ ጋር ተገናኝቼ ያለውን ነገር ያው እንደምታዩት ባለፈው እንዳሳያችሁ ይሄ ቼክ አሁንም ድረስ እጄ ላይ ነው ያለው እና በዚህ ዘመን ደግሞ ማንም ሰው እንደዚህ 1,250,000 ብር አውጥቶ እንደዚህ አይነት ነገር ለማድረግ በቃ በጣም ሬር ነው እንደምታውቁትና ይሄን ነገር ለመስጠት እነሱን እየጠበቅኩ ነው ያለሁት። ከመጡ በኋላ በተቻለ መጠን እነሱ መጥተው ከነሱ ጋር ያለውን ነገር ደግሞ ተነጋግረን ኤቭሪ ነገር ታዩታላችሁ ብዬ አስባለሁ እና እኔ ጋር መጨመር ፈልገው ነገር ብዙ ሰዎች እንደዚህ ሶሻል ሚዲያ ላይ የሚታወቁና ፈናን ምናምን የሚባሉ ቆንጆ ናቸው ተብሎ የሚታሰቡ እና ባምቢ ምናምን የሚባሉ ሴቶች አሉና አሁን እኔ ጃኔ ይቅርታ ያርጉልኝና ሩታ ከነሱ ጋር ስትነዛዘር በቃ አጠገቧም አይደርስ። በጣም ቆንጆ ነች፣ በጣም ውብ ነች። ገብቷል። የአብዛኛው ወንዶች ክራሽ ነች። በቃ እሱ በቃ የማይፈልጋት በቃ እሷ ላይ በእንደዚህ እንዴት ብዬ ልንገራ በጣም በአብዛኛው ወንድ የምትወደድ ሴት ነችና እንግዲህ አብርሃም ባላ በቃ አላዝንልህም። በጣም በቃ ሶሪ ለአንተ በጣም አዝኜልሃለሁና ያው ምንም ማድረግ አይቻልም። የሚሆነው ነገር መሆን አለበት። ገባ። እሷ ብቻዋን መቅረት የለባትም። እንደነገርኳችሁ ነው። የብዙ ሰዎች በቃ በጣም ብዙ ሰዎች ይሄንን ቻንስ ቢያገኙ ሩታን ለማግባት ማንም ወደኋላ ሚለን። ስለዚህ ምንም ማድረግ አይቻልም። ይሄ ሰው ደግሞ በግልጽ ወጥቶ ፍላጎቱን አሳይቶ ቋንቹ ሩታ በድጋሚ ልንገራችሁ የአብዛኛው ሰው ወንድ ክራሽ በቃ ክራሽ ነችና ስለዚህ ማንም ሰው እሷን ቢያገኝ አይኑን አያሽ እና የሰውዬ ደግሞ በግልጽ መጥቶ ፍላጎቱን አሳይቶ ከአውሮፓ ድረስ ስራውን ምኑን ለቆ መጥቶ እሷን ላይ ፍላጎቱን አሳይቶ በቃ አረገ። አንበሳ ከየት መጣሽ ዛሬ? የተገኘ ተገቢ ነው ያለኝ ፍቃድ ካሜራማን ይዞ መምጣት። አይ አሁን እኮ የተገቢነት ጥያቄ የሚነሳበት ሰዓት አይደለም። አይ ካሜራማነቱ ለኔ እንጂ ላንተ እኮ አይደለም። አንተ እንደፈለክ ተርተህ እዚህ ጋር እንደፈለክ የምታረው ካሜራማን አይደለም አይደለ? እንግዲህ ይዤው መጣሁ። ካሜራማን ስናገር ከዚህ በኋላ ያለኔ ፍቃድ ለኩ ሲደውልልህ እንዳትሄድ ከሱ ጋር የትኛውም ቦታ ማለት ነው። ምክንያቱም ለኩ የሚጠቅመው ነገር ለሚያደርግልህ ያለው አንደኛ ዙር ንገር ካሜራማንነቱ የሚሰራው ምንም የሚለው ከኔ ጋር ነው አይደለ? ቆይ አንድ ጥያቄ ልጠይቅህ። ከዚህ ፍቃድ ተሰጠው ዛሬ ከመሬት ተነሳ አንተ ካሜራማን የሚሰራ ግዴታ ለምን ታደርጋለህ? ከፈለክ አንተ በራስ ዩቲዩብ ቻናል እንደፈለክ ነው ትችላለህ እንጂ የኔ ዩቲዩብ ቻናል አይደለም። ነርቶ በትቻለው ነገር ችግር የለም። እሱ ዩቲዩብ ቻናሉ ምናምን አያሳስብም። እሱ ኖርማል ነው። እኔ አሁን እዚህ ጋር የመጣሁት ስለ ዩቲዩብ ቻናል እና ስለ ካሜራማን ላወራ አይደለም። ሰማኛለህ? ሲቀጥል ደግሞ ስለምን እየተወራም እንደሆነ ምንም ነገር መረጃው ማይዲያውም ሳይኖሩ መጥተህ ገባ። ቤተሰብንም ሰላም አላልክም፣ ወይደንስም ሰላም አላልክም። ዝም ብለህ በቃ መጣ። እስ ቢያንስ የእግዚአብሔር ሰላምታ የእግዚአብሔር ሰላምታ ይቀድማል። ቢያንስ እነሱን ሰላም በላቸውና ከዛ በኋላ እኛና አርገህ በእናትህ ምንድነው ሊምጣ አታስመስል። እሺ ሰላም በል ማለት በጣም ይቅርታሽ ቤተሰብ ማለት ስሜት አድርጌ ነው። ሰላም ወደ የተከበራችሁ እና ቤተሰቦች እንዴት ናችሁ? እንግዲህ እግዚአብሔር ይመስገን ትንሽ ያው ካሜራማኑ ከኔ ጋር ነበረ ከኔ ቀጠሮ እንደነበረው ያወቅ ያኔ ፍቃድ ካሜራማን ወስደ ቪዲዮ መያዝ ተገቢ ነው? አይ ኖርማል ነው። ምንም ለመጥፎ ዓላማ አይደለም የተጠቀምኩበት። አጋጣሚ በአንተ በኩል ስለማውቀው ደወልኩለት መጣልኝ። በቃ ምንም ነገር የለውም። ክፍያም ከሆነ ምንም ከሆነ እንደ ስራም ከሆነ የሚያየው ችግር የለም። አይ ደግሞ ምትል ከሆነ አንተ ክፍያ ለሱ ነው የማይሳል። አይ ምትል ከሆነ ደግሞ ሌሎች ሰዎች አሉ እንደዚህ አይነት ዘርፍ ላይ የተሰማሩ ባለሙያዎች፣ እነሱን ማስተዳደር ይቻላል። ቀላል ነው። እኔ ችግር የለም። ከዚህ በኋላ ላለው አታስብ።
አሳስብ እና እኔ እየጠበቅኩ የነበረው በመሰረቱ የሩታን እህቶች ምናምን ባለፈውን ደረሰ ሊቀበሉኝ እነሱን እየጠበቅኩ ነው። እኔ እንዴት ልትመጣ እንደቻልክ ራሱ ነው ያልገባኝ። ኬት እንደ ካሜራማኑ ጋር ስደውልለት ቴክስት አገሉኝ ነው ገባህ? ሲጀምር ደግሞ የሩታን ቤተሰቦች ማግኘት ከፈለክ በራስህ መንገድ ማግኘት አለብህ እንጂ በኔ ዩቲዩብ ቻናል ወይም ደግሞ በኔ እንትና ልታገኝ የምትችለው ተጋባህ ላይ አሁን እሱ እንትን ነው። እኔ እኮ ኦዲየንስ እንዲያይልኝ ያለውን ነገር እንዲረዳ ነው እንጂ ቀላል እኮ ነው። ሚዲያ ላይም ሳይወጣ እኔ ከነሱ ጋር መጨረስ ይችላል። ግን እናንተ ደብሮ ከዛን ጊዜ ጀምሮ ይሄ የጥሎሽ ብር ተሰጠ ከተባለ ጊዜ ጀምሮ በጣም ያንጨረጨራችሁ በጣም የምሬ ነው ማለት በጣም ደብሯቸዋል። ምክንያቱም እኔ እንዴት እንዳሰባችሁ አላውቅም። ይሄ እንዲሆናል እንዴት ፑሽ ስታደርጉ ነበር? ይሄ እንዲሆን እኮ ነው ልታለያዩዋቸው ስትታገሉ የነበረው ይሄን ይመጣ ነው ማለት አይኩን ያንዴ ነገሩ ላውራ። እኔ አሁን እዚህ ጋር ትላንትም ጠርታ ነፃነት ዘነዘችኝ፣ ዛሬም አንተ ዘነዘኝ አልፈልግም። ገባህ አይደል? ነገሮች አስረዳ ብሎሽ ብሩን ስጣቸውም ቼኩንም አቃጥለውም አታቃጥለውም የኔ ጉዳይ ነው። ተግባባህ አይደል? የሩታም የራሷ ህይወት አላት፣ እኔም የራሴ ህይወት አለኝ፣ አንተም የራሴ ህይወት አለ። አንተ ከሩታ ጎን ከሆንክ አንተ ሩታ ይባል ነገር አይመለከተኝም እኔ። ተግባባህ አይደል? በቃ እዛው እንኳን ሩታ መዳር አይደለም ቀርቶ ከፈለክ ከአውሮፓ መጣ የተባለውም ልጅንም ሩታንም እንደ ሊሞዚንም ከፈለክ ተሸክማቸው ዙር እንደምንም አርገዙ። ተገባህ አይደል? አንድ ያገል ደብሮሃል ለሚደብረኝ እንደው ደስ ያለኝ እንጂ ለሚደብረኝ። እሺ ታዲያ በጣም እኮ እና ተሸክማቸው ዙር ምናምን ለምን አያስፈልግም እኮ እንደዚህ አይነት አቃቃ አማርኛ። ተሸክሜያቸው ልዞር አልችልም። እነሱ የራሳቸው ሊሞዚ ያልከውን መኪና መግዛት የሚችሉና በዛ መንቀሳቀስ የሚችሉ ሰዎች ናቸው። ስፔሻሊ ያርግላችሁ ከአውሮፓ የመጣውን ሰው ደግሞ ምን ያህል አቅም እንዳለው እንግዲህ በትንሹም ቢሆን አንድ ሁለት ዋን ምናምን ካየሽ በኋላ የገባሽ ይመስለኛል። ከ500 ሺህ ይሻላል በዚህ ሰዓት እናንተም እኮ 500 ሺህ ይዛችሁ መታችሁ። 500 ሺህ ብር ጅማሬ ነው። 500 ሺህ ብር ጅማሬ በ500 ሺህ እኮ ፎክራችኋል እኮ ነው። 500 ሺህ ብር ጅማሬ ነው ወዳጄ። ችግር የለም። ለማንኛውም እሱ የገንዘቡ ነገር ያሳሰበው ዋናው አላማው ነው። ልጅቷ ደግሞ እቃ አይደለችም። ከመሬት ተነስታችሁ መታችሁ እንደዚህ አርጋ እንደዚህ እናርግ ሙታጅቷ እቃ አይደለችም። እቃ አይደለም። ይሄ ጥሎሽ እኮ የሀገራችን ባህል ነው። እንደ አቅም ጥሎሽ ትጣለህ። አቅም ያለው ሰው 1 ሚሊዮን 200 ሺህ ብር አይደለም 10 ሚሊዮን ይስጥ። ሰሞኑን አላየህም? ለአንድ ክሮዘር የሰጠውን አላየህም? ለሽምግልና ገመችስ እስቲ ስታቅም ካለው እንግዲህ አቅም አለው ብለህ የምታወራ ከሆነ አቅም ማለት ያ ነው። በቃ ችግር የለም እናየዋለን። እሱ አቅም ማለት ያ ነው። እናየዋለን። ወስዱ ይስታስ ችግር የለም። እሱ ቀርቶ ለአንድ ክሮዘር ምናምን ጂዋገንም እናመጣለን፣ ላምበርጊኒም እናመጣለን። ችግር የለም። ያርግላችሁ ግን ለሷ በጣም ያንሳታል ነው። እሱም ደግሞ ጂዋገን የምትለውም ላምበርጊኒም ፌራሪ የምትለውም ለሩታ በጣም ያንስባል። ኧረ እባክህ በጣም ያንስባል። ምን ይሰራላት? ወይ ፕራይቬት ጀት ታስበናለኛ። ኦኬ እንዳይሾ ስፒድ በለው አሾ ስፒድም በለው ማንንም በለው ፕራይቬት ጀት ፕላናችን እንደዛ ነው። እንዴ ነው ሰው ብቻ አንተ ራሳችሁ እንዳታጠፉ ይቻላል። እንደሱ ነገር ማለት ነው። አቅም ካለ ፕራይቬት ጀት አይደለም የአቪዬሽን ኢንዱስትሪ ውስጥ መግባት ይችላል። አቅም ይኖር እንጂ ይሄ ነው ላጋ አደሻለ ነዳጁ እንዳይወደደባችሁ ይሄን አይደሻል። ነዳጁ እንዳይወደደባችሁ ፕራይቬት ጀት ለመግዛት ያሰበ ሰው ነዳጁ በጣም ለሱ ተራ ነገር። እሺ እንዴ ነው ለማንኛውም ይሄንን ነው ለአቪያጆ ፕራይቬት ጀት ምንም በለው ባስበው ጀት ላቤጆ አተራሰ እንዴ ነው ታገናኝ እንዴ? አራ እኔ አይደብርህ? አይ እንደዛ ኮሽ እኮ ነው። እኔ በዚህ ደረጃ አንቺ ትነሻ በቃ ፖስትስ ነሻ አንቺ በዚህ ደረጃ ተራ ቀልድ ውስጥ አንግባ። ቁም ነገር ነው ያለው። ተማርሽ ካፒቴን አትሆኝም እና እሱ ችግር የለም። ተዛን ለምን ሩታ ደስታ ምግብ አቅርቦት አምጥኛለሽ። ችግር የለም። አትጨናነቅ። ለኔ ምግብ ስትሰሪ ጨው መጣ ስለማትችል ለኔ አትጨናነቅ። ለኔ ደብሯቸዋል፣ ተናዳቸዋል። እንደዚህ አይነት ነገር ይገጥማታል ብላችሁ ላላሰባችሁ በጣም በቃ ውስጣችሁ እናዳችኋል። እውነቱን ነው። ጎርስ ጋር ተጋበለ ተጋጥላችኋል። ጎርስ ትገባለህ። አታስብ። ልትገባ አልፈልግም እኔ ራሴን በጣም መጠበቅ የምችል ሰው ነው ወላ አታስብ ይባል እና ኪዩ እኔ አሁን እየጠበቅኩ ያለሁት የሩታን እህቶች ነው። እንዴት እዚህ ጋር ልትመጣ እንደቻልክ እኔ አልገባኝም። ከቻልክ የምትነግረኝ ነገር ካለ ሀሳብህን የምትነግረኝ ካለ እሱን ንገረኝና እባክህን
ለትንሽ ደቂቃ ሰዎቹን እስካገኛቸው ድረስ ከዚህ አካባቢ ዞር ብለ እንደመጣው ስትቀበሉ ነው እንደፈለክ በለው እሱ ችግር የለም። ስትቀበሉ ኦኬ። እና ማለት እንዴት ነው የሰው ሚስት መዳር ደስ የሚል ነገር አለው? የሰው ሚስት ማለት ነው ተፋተዋል። ለቆ ሄደው እኮ እሱ ለቆ ሄዶ ከሄርሜላ ጋር አሁን አልባሌ ነገር ውስጥ የገባው ቀድሞ እኮ እሷ ራሷን ተበቃ ቁጭ ያለችው ሩታ ወንድ ልጅን እንደመዳር ሴት ልጅን መዳር ቀላል አይደለም። የመርስ ነገር ማለት አሁን እኔ እድራለሁ አላልኩም። የተሰጠኝን እድራለሁ አይደለም የተሰጠኝን በአደራ መልክ የተሰጠኝን ነገር ለቤተሰቦች አስተላልፋለሁ። የጋብቻው የመዳሩ ጉዳይ ምናምን ቤተሰቦች አላቸው። በሁለቱም ሳይድ የተከባበሩ ቤተሰቦች እነሱ ይቀጥላሉ። እድራለሁ ብለህ እኮ ነው ማለት ለተምረት ሚሊዮን እንደዚህ እኔ አድርስ ተብዬ የተሰጠኝን በታማኝነት ለማድረስ ነው። ሰዎቹን እህቶቹን እየጠበቅኩ ያለሁት መጣብኛል። አዎ እውነቱን ስነግርህ ለምን እንዳይደርሳቸው ፈልገህ ነው። ቤታቸው ይድናስታቸው እንጂ እዚህ ተሳስተሳቸው መንገድ ነው፣ የመንግስት መንገድ ነው። እንግዲህ ወይ የራስህ ከሆነ እዛና ከዛ ጋር ዘግተው ሰው እንዳይተላልፍ አድርገው። ኦኬ ለአብርሃም ሰው ስለማዘጋው ችግር የለም አትጨናገኛ ቦታ አለ። ለአብርሽና ለኤርሜላ ሰክት ስለማዘጋው የፍቅር ከተማ ፓሪስ ላይ ነው እኛ ሰርጉ እንደግሰው። ዱባይ ምናምን አይደል አባቴ፣ ፓሪስ ኤፍል ታወር ስር ቆንጆ ነገር በሚገራርም ሰዎች ፈረንሳይ ለጋ ሲሆን ነው እዚህ ኪያው ደስታ የመጣው አሁን ቁም ነገር እናድርገው። ደስታ የመጣው ከአውሮፓ ነው። እንደ አብርሃም እዚህ ከኢትዮጵያ ከቡታጀራ ምናምን አይደለም። ዱባይ ምናምን ደግሞ በጣም ተራ ነገር ነው። ገብቷል አውሮፓ ለሚኖር ሰው። ስለዚህ ይሄ የዛን ልጅ ጨዋታ አታርገው። እኔ ቁም ነገር ነው ያዝኩት፣ ቁም ነገር ነው። ሌላ የምትለኝ ነገር አለ? በእናትህ የአውሮፓ ላይ ምንድን ነው አውሮፓ። ሲቀጥል ደግሞ ደስታ እንግዲህ ገና ከሆኑ ለእሷ እያደረገ ያለውን ነገር እያየን ነው። አብርሃም ይኸውልህ ዓመት ሲኖር ለሩታ ምንድን ያደርጋላት? ምሳማኝ ከሆነ ልክያ ደስታ የመጣው ከአውሮፓ ነው። የተራ ነገር አይመቸውም። እና ልክ እንደ አብርሃም ከቡታጀራ ምናምን የመጣ እንዳይመስል። ልክያ ደስታ የመጣው ከአውሮፓ ነው። እንደ አብርሃም ከቡታጀራ ያለ የመጣው እና እኛ ችጋራሞች አይደለንም። ሰማኛለህ? እንደ አብርሃም ችጋራም እንዳይመስል። በእናትህ ቂቢያ ማፋት ክፍታፍ እንደፈለክ ማድረግ ይችላል። ነገርኩህ። ቂቢያ ሞሪ አታወራሽ። ይታያል ብላው ብላው ቂቢያ ሞሪ ትገባለህ። ተለያይተህ ይሄንን ነገር አውሮፓ ምን ታውቃለህ? አውሮፓ ሁሉ ያለ ገንዘብ ያለው መሰለህ። አሁን ከቻልክ ሂድልኝ። አሳው ነበር ይላል። ከቻልክ ሂድልኝ። እኔ ሰዎችን የጠበቅኳቸው ነው።